ይልቅ ዳጣዬ እቺ ሚጣታያትና እኔ መልሽ እንዴት ነው ሰላምዬ ልጇን አባት አልነገረች? አሮፍ ማይ ብታይ ማለት ደላ ባደርጋት በሰራት አልናገርም ሚስጥር ነው ከባድ ነገር ነው ምናምን አለች። የምን ሚስጥር ነው? ምን ሆኖ ከባድ? አይተይ በጣም ከባድ ነገር ነው ነገሩ በጣም ከባድ። አባዩን ዛውዙ ብዙ ነው መዘዙ አለች ጂጂ። እና አልነገረችሽማ? አልነገረችም ግን ማለት ነው ይሄ ምንድነው እንት ምጥ ሊጀማመረኝ ሲል ለማርታም ለነረችም ላንቺም ለሁላችሁም እናዘዛለን ምናምን አለች ሰላም። እሱንማ ለኛም ብላናለች። እስኪ ይሁን ብቻ እንደው ቤቴን የደፈረውን ሰው እስከማይደርስ እንዴት እንደቸኮልኩ እንደማየ ደና ሰው ካልሆነ በጣም ነገሩ ከባድ ነው ጉድ ነው የሚሆነው። እማዬ አይውልሽ አላምንም ምናምን ካልማት ይሄ ቢሏ ምናምን ስለሽ ዛጋ አስቀምጪልኝ እኔ ጀመሽ ነው የምቆርጣት ጥጥስ ነው ማደርጋለሽ ማበጣጥስ ሆሆ ዴ ዋይ ቆንጆ ነው። እኔ የምልህ ግን አባዬ ይቅርታ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናታ? አንተ አይደለም እንደ ፈልጋለሁ ብላ ያመጣኝ ጠይቀኝ። ያው ግን ይቅርታ አባዬ ደግሞ የምን ይቅርታ ነው ናታ? ልጅ አይደለም እንደ የፈለከውን ነገር ጠይቀኝ እንጂ ስለ ዳጣ ዳጣ ናታን በድፍረት ደረጃ ስለ ዳጣ ጉዳይ ሊጠይቀው ከቤታቸው ወጥተው ወደ አንድ ቦታ ሄደዋል። ጉዳዩ ስለ ዳጣ እንደሆነ ሲያውቅ ፊቱ ላይ የድንጋጤ ስሜት የታየበት ደረጃ ዳጣና ናታን አላቸው ስለሚባለው ቅርበት ጠንቅቆ ስለሚያውቅ ሚስጥራቸውን ሰምቶ ሊሆን እንደሚችል አስቦ ቢሆንም የተረበሸው ናታን ግን ዳጣ አስጠንቅቃ ስለነገረችው ሚስጥራቸውን እንዲህ በቀላሉ የሚያባክን አይመስልም። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ናታን ስለ ዳጣና ደረጃ ግንኙነት ያነሳ ይሆን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሌላ በኩል የሰላም መውለጃ ጊዜዋ ደርሶ እውነቱ የሚወጣበት ቀን ተቃርቧል። ደረጃ ለረጅም ዓመታት ሰላምን ስለ ልጇ ደብቋት በሚስጥር እንደቆየ ሁሉ እሷም በተራዋ አንድ ከባድ ሚስጥር ደብቀዋለች። ደረጃ ለሚስቱ ማርታ ስሜት ተጨንቆ ከጎረቤቶቻቸው ሀሜትም ለመዳን ሲል ሰላምን ስለ ልጇ አባት እንድትናገር ማስጨነቅ እንዲሁም መጨቅጨቅ ከጀመረ ሰነባብቷል። ደረጃ ያልተረዳው ነገር ቢኖር ሰላም ደብቃ የያዘችው ሚስጥር ከወጣ ቤተሰቡን በሙሉ በጥብጦ ሊበታትናቸው እንደሚችል ነው። ይህ በእንዲህ እንዲያለም ሁልጊዜም ቢሆን ችግር መፍጠር ወደኋላ ማትለው አቢጌል የሰላምና የዳጣ ቅርበት በአንድ ምክንያት ሊሆን እንደሚችል ጠርጥራ ዲኤንኤ ካላስመረመርኩ ሞቼ ይገኛለሁ እያለች ነው። ይሄን የሰማችው ማርታን በንዴት ሰሚኛለሽ፣ ምርመራ የሚያስፈልገው ለአንቺ አይምሮ ነው፣ ሄደሽ ተመርመሪ ብላ ጥላት ስትሄድ አቢጌልም ከራሷ ጋር ማውራት ትጀምራለች። ሰላምና ዳጣማ የሆነ ነገር አላቸው። ቆይ እንዴት ነው እስካሁን ድረስ ይሄንን ማወቅ ያቃተኝ? ይሄንን ብቻ ሳይሆን ያረገዘችው ከማን እንደሆነ እንኳን ማወቅ በምንም አልቻልኩም። እሷ ግን ሐኪም ቤት ስገባ እናገራለሁ ነው ያለችው። ቆይ ግን መናገር ከፈለገች ለምን አሁን አትናገርም? ቆይ ግን እኔ እንዴት ነው እውነቱን እስከዛሬ ይዤ ምሸነፈው? ለጭራሽ መሸነፍ የለብኝም ብላ ከራሷ ጋር ታወራለች። ወደ ውጪ ስትወጣ ናታንን በር ላይ ያገኘችው ማርታም በሰላምታ ንግግሯን ትጀምርና ወደ ጉዳዩ ትገባለች። ናታንዬ አንተ በጣም አስተዋይ፣ ለቤተሰቦች ታዛዥና ጥሩ ልጅ ነህ። ነገር ግን እኔ በአንድ ነገር ተቀይሜሃለሁ። ኤቢን እለውጣታለሁ አታስቢ፣ በእኔ ጣዩ ብለህ ቃል ገብተህልኝ ነበር። ግን ይኸው እስካሁን ምንም ያደረግከው ነገር የለም ብላ ስትለው ናታንም በጣም ይቅርታ ማጊ፣ ግን እኮ እሷም ትንሽ ብታግዘኝ ጥሩ ነበር ለምታስቸግር ነው እኮ ብሎ ሲላ ማርታም ታዲያ ለምን ሆነና ወቀሰይ ለምታስቸግር አይደል እንዴ ቀይርልኝ አደራ ያልኩ? ናታንዬ እሷ በምትፈልገው መልኩ ቀርባሃት በደንብ ስርዓት ልታስይዛት ትችል ነበር። እኛ ሴቶች እናንተ መቀየር እንደምንችለው ሁሉ እናንተም እኛም መቀየር ትችላላችሁ ብላ ትለዋለች። በዛን ሰዓት ደረጃና ዳጣ መኪና ውስጥ ሆነው እያወሩ ነበር። ደረጃም ሰላም የልጇን አባት ነግራቸው ሰርፕራይዝ ልታረጋቸው እንደሆነ ለዳጣ ሲነግራት እሷም ደስ ብሏት እውነትህን ነው ባሏን ልታመጣው ነው ታስተዋውቀናለች ብላ ስትጠይቀው ደሬም አዎ የልጁን አባት ታውቁታላችሁ አስተዋውቃችኋለሁ ብላለች። ግን ይኸውልሽ ይሄንን ነገር ለኔና ለማርታ ብቻ ነው የነገረች ሚስጥር ነው ብሎ ይላታል።
ይላታል። ዳጣም ቀጥላ እኔ ግን ያለ ፍላጎት አስገድዷ ከሆነ ያስወለዳት አለቀውም ብላ መዛት ስትጀምር ደረጀም ይኸውልሽ ዳጣ እንደዛ አይደለም ፈልጌውን ያረገዝኩት ብላናለች። ምክንያቱንም እኔ ያውቀዋለሁ። አሁን ሂጂና ቼካፓን እንደጨረሰች አይተሽ ነይ ብሎ ይልካታል። እዛ እንደወጣችም ደረጀ ስልኩ ይጠራና ያነሳዋል። ማርታ ነበር የደወለችለት። ቀጥላም አዲስ ነገር ካለ እንዴትስ እየሆኑ እንዳሉት ጠይቀዋለች። ደረጀም ትቆያሉ ነው ማርቲ ምናልባትም ልታድር ትችላለች። በእርግጥ ገና አልተወሰነም። ምርመራዎችን እየተደረገላት ነው። ምጥ አይመስለኝም። እንደውም 3 ሳምንት አካባቢ ሳልትወድ ትቆያለች ብለዋል። ቆይ እስቲ ዳጣ እየጠራችኝ ነው አዲስ ነገር ሳይኖር አይቀርም ደውላለሁ ብሏት ስልኩ ይዘጋል። ሁሉንም ጨራርሰውም ወደ ቤት ይመለሳሉ። የዛን ቀን ምሽቱም ሁሉም ልጆች ተሰብስበው ተቀምጠው ኤቢም ከናታን አጠገብ ተቀምጣ እጁን እየደባበሰች ናታንዬ የእጅህ ጣት እኮ እንዴት እንደሚያምር እኔ ምልህ ግን ስንት ግራም ቀለበት ነው የሚበቃ እና ደግሞ ናታንዬ ያቸው እስቲ የኔ ጣቶች አያምሩ ብላ ስጠይቀው ዳጣ በመሃል ትገባና አረ በጣም ነው የሚያምሩት ኤቢ የንግስት ጣት ነው እኮ የሚመስሉት ብላ ስታሞግሳት ነገረኛዋ አቢጌልም አንቺ ማን ጠራሽ ብላ ወሬዋን ታስቆማትና ወደ ናታን ዞራ በድጋሚ ናታንዬ ጣቶቼን ያያቸው አያምሩም ብላ ትጠይቋለች። እሱም ተጨናንቆ ወደ ዳጣ ጋር ዞሮ የአያትና አስፈቅዶ በሚመስል ሁኔታ ያምራል ብሎ ይላታል። ኤቢም አመሰግናለሁ ናታንዬ ስማኛ አሁን ልጆች ስንወልድ ግን ስማቸውን ማን ነው የምንለው ብላ ስትጠይቀው ናታንም አረ ኤቢ ዝም በይሄ በልጅ ፊት አይወራም ብሎ ሲላት ኤቢ ማንን ነው ልጅ የምትለው ብቻችን አይጥ እንዳይሆን ብላ ዳጣን ስትሰድባት በሁኔታቸው ቀድሞውኑ ተናዳ የነበረችው ዳጣ ስነ ስርዓት እንድትይዝ በቁጣ ትነግራታለች። ማንንም ማትሰማ አቢጌልም ቀጥላ ቆይ ግን ስነ ስርዓት ባሪዝ ምን አባሽ ታመጪ ነው ብላ ትላታለች። በመሃልም ናታን ይገባና ስነ ስርዓት ያዙ እንጂ እናባዬ አሁን እኮ ነው መኝታ ቤት የገቡት ገና አልተኙም። ሰላምን ብትሆን ደክሟት ተኝታለች ትረፍበት። ደግሞ ኤቢ ለምን ትሰደበለሽ አታውቂም እንጂ እሷ እኮ ላንቺ እንደዚህ አይደለችም ብሎ ሲላት ኤቢም ባከዘን በእናንተ ሁሌም ቢሆን ለሷ ማገዝ ስራችሁ ነው። ገና ለገና ጣትሽ ያምራል ስላልከኝ እኮ ቀንታ ነው ግን እናንተም እሷ ስትነካ ያንቀጠቅጣችኋል። በዳጣ ሂጂ ያቺ የትም ስትልከሰከስ ያረግሽ ሴትዮ እየጠበቀችሽ ይሆናል ሂጂና ተኝ ብላ ስትል ዳጣን በንዴት አንቺ ስርዓት ያዢ ሰላምን ነው እንደዚህ የምትናገረ ምንም ቢሆን እኮ ታላቅሽ ናት ምንም ያህል ባለጌ ብትሆኚ ታላቅሽን የሚያዋርድ ቃል መናገር የለብሽም ብላ በንዴት ጥላቸው ትወጣለች። በነጋታው ጠዋት ላይም ነው ናታን ደሪን ሊያወራው እንደሚፈልግ ነግሮት ስለ ዳጣ የጠየቀው። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎችም እንዲደርስ ላይክ ሼር ማድረግ አትርሱ። በቀጣይ ክፍል በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።